ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ለምን ታረጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ ጀምሩት። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም እየተመሰገነ ይሁን። ዛሬም እንግዲህ በወቅታዊና አዲስ ሰበር በተባሉ መረጃዎች ወደ እናንተ ተመልሼ መጥቻለሁ። ባህር ዳር ላይ እንግዲህ የባህር ዳር ዩኒቨርሲቲ ተማሪዎች ሆ ብለው መውጣታቸውን በሰዓት እየተመለከትን እንገኛለን። የኦርቶዶክሲያን ግድያ ይቁም፣ የአባቶች ስቃይ ሰቆቃ ይቁም በማለት እንግዲህ ባህር ዳር አካባቢ ሰልፍ እንደነበረ እየተመለከትን እንገኛለን። እንደዚሁም በአምቦ አካባቢም እንደዚሁ አርሲ ኦርቶዶክሲያን ባለማተቦች ግድያ ይቁም በሚል የባህር ዳርና የአምቦ ተማሪዎች ሆ ብለው ሰልፍ መውጣታቸውን እየተመለከትን እንገኛለን። አብዮቱ አሁንም እንደቀጠለ ነው። ሆ ብለው እየወጡ ይገኛሉ ተማሪዎች በሰዓት አርሲ ላይ የሚደረገው ጥቃት ይቁም በማለት ማለት ነው። እንደዚሁም ደግሞ ዲያቆን ሄኖክ ኃይሌ ምን ገጠመው፣ ጃንደረባው ሚዲያ ለአላፋት ዝማሬ ብቻ ነው የሚጠራን በማለት እንግዲህ ብዙ ኦርቶዶክሲያን ባለማተቦች ጃንደረባው ሚዲያ ላይ እንደዚሁም ዲያቆን ሄኖክ ኃይሌ ላይ ብዙ ትችቶች እየተሰነዘሩ ይገኛሉ በሰዓት እንግዲህ የአቡነ አብርሃም ንግግር ቀልባችንን ስቧል። ወንድ የሆነ ይከተለኝ እኔ ከፊት እመራለሁ ሲሉ መናገራቸውን እየተመለከትን እንገኛለን። እንደነዚህ አይነት አባቶችን ያብዛልን ለማለት እፈልጋለሁ። እስቲ በርከት ያሉ ቪዲዮዎች አሉ፣ እነሱን ቪዲዮዎች ተመልክተን እንመለስ። መጨረሻ ላይ ሐሳብ እንሰጥባቸው ይሆናል። ወደ ቪዲዮቹ። ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት ዕውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። አንዳንድ ጊዜ የምንለው ነገር አለ። እኛም እኮ እዛ ብንሆን ኖር ይሄን ሟች ነበርን። እኛ ፈሪ ስለሆንን እዛም ብንሆን አንሞትም፣ ማይተባችንን እንበጥስ ነበር። ፈሪ እንደሆንን አውቆ ከተማ መካከል አርበኛ አረገን መድኃኔዓለም እንደ ድካማችን። ብርቱ ስለሆኑ እነሱን ሰማዕት አደረጋቸው፣ በረከታቸው በእኛ ላይ ይደርብን። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን። መናገር እንኳን ፈርተናል። እየሞትን ነው ማለት እንኳን ፈራን አይደል? ይሄንን ብናገር ታሰር ይሆን? ሞትኩ ማለት የሚያሳስር ከሆነ ከሞትኩ ቆየው ማለት እኮ ነው። መድኃኔዓለም ልቦና ይስጠለሁላችን። የሚያስቆሙ ሰዎችንም እግዚአብሔር ያንሳልን። ምእመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። እግዚአብሔር በየገጠሩ እየታረዱ ላሉ ክርስቲያኖች ዋስ ሞገስ ይሆናቸው። ሁላችንም እንሞታለን፣ ገዳዩም ይሞታል። መቼ ነው ግን ወደ ነበርንበት ታሪክ የምንመለሰው? እግዚአብሔር ሀገራችንን ወደ ነበረችበት ይመልሳት። የሞቱትን አባቶቻችንን በረከታቸው ይደረብን። በቀን ሬሳ ይከመራል፣ በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ግድ የላችሁም፣ በየቤታችን እናልቅስ። አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቆም። በግል መቼም አዋጅ አንጠብቅም። ማን ነው ይህንን ከሰማ በኋላ ቆሞ አንድ ሰላም ለኪም ይደግም ከኔና ከናንተ መሃል? ምን ጥቅም አለው? ብናውቅ ዙግዘት ምን እንደሆነ ገዳዮቹ አያውቁ። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይህን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? በዚህ ደረጃ አስቡት። እግዚአብሔር ሞትን ከኢትዮጵያ ክርስቲያኖች ላይ ያንሳላችሁ። እግዚአብሔር እሳት ነው። አረማውያንን ሲያርፍ ያቃጥላቸዋል። ስራውን መስራት አያቆምም እኮ።
የሚደርስብንን በደል እናስባለን እንጂ እግዚአብሔር ለእያንዳንዱ ዋጋውን ይከፍለዋል። ወይ ፈድዮ ለኩሉ በከመ ምግባሩ ነው መጽሐፍ የሚለው። ሁሉም የዘራውን ያጭዳል። እግዚአብሔር ዘሰፈርክሙ ይሰፍር ለክሙ ይላል መጽሐፍ። እግዚአብሔር ተበቃ አምላክ ነው መጽሐፍ ነው የሚለው። በቀልና ፍርድ የኔ ነው፣ እኔ ተበቃ አምላክ ነኝ ይላል። ክብርና ምስጋና ለስሙ ይሁን። ሁሉን የሚችል አምላክ። የዘረኝነት ቀንበር አንቆ ይዞናል። ጎጠኝነት፣ ደም አፍሳሽነት፣ ጭካኔ ቤተክርስቲያንን ለመከራ እየዳረጋት ያለ ይሄ ነው። የሰዎች ጭካኔ በክርስቶስ አርነት ያልወጣ ትውልድ ሰይፍ ይዞ ማረዱን አላቆመም። አስቡት። እግዚአብሔር ግን ዓለሙን ሁሉ አድኖታል። መዳኑን ካልተቀበለ አርነት አልወጣም ማለት ነው። የተሰጠውን ነፃነት አልተጠቀመበትም። ጸንታችሁ ቁሙ፣ ዳግመኛ ባሪያ እንዳትሆኑ። ተመልሶ ባሪያ የሆነ ሰው አልወጣም ማለት ነው። እግዚአብሔር ለሁሉም ከፍሏል። እምቢ ያሉ ሰዎች ግን አሁንም ሞት ውስጥ ነው ያሉት፣ ሲኦል ውስጥ፣ የሲኦል ሕይወት ውስጥ፣ የገዳይነት ሕይወት ውስጥ። ብእሴ ደም ወጎህላዊ አስቆረር እግዚአብሔር ይላል። ደም አፍሳሹንና አመፀኛውን ጨካኙን እግዚአብሔር ይጠላዋል አይደለም፣ ይጸየፈዋል። መድኃኔዓለም አይጸየፈን ወገኖች። በዚህ ጊዜ ስለሚታረዱት ክርስቲያኖች ግድ ሳይለው የሚነገረው ነገር ለምን ተሰማ ብሎ የሚጨነቅ ሰው ብዙ አለኩ። ይሄ ዜና ለምን ወጣ ብለው የሚጨነቁ ሰዎች አሉ። እግዚአብሔር ልቦና ይስጠለሁላችሁ። አልሞትም ኢይመውት ዘእንበለ ኀዩ ዳዊት አለ። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ አለ። አልሞትም በሉ እስኪ ሁላችሁም አልሞትም በሉ። በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መድኃኔዓለም አፍ ይሁነን ለሁላችን። ከሐዘናችን እንድንጽናና መከራ በደረሰን ቁጥር ሰብሰብ እንድንል በዛው ጭንቀት ውጥር አድርጎ አጥፍቶ እንዳያስቀረን መንፈስ ቅዱስ ኖረ። መንፈስ ቅዱስ ባይኖር ኖሮ በእሳት ባንጠመቅ ኖሮ ዓለም አቃጥላ ትፈጀን ነበር። የሚደርሰውን መከራ አንችልም ነበር። የምንሰማው ዜና ያስፈራን ነበር። የመከራውን ብዛት መውጣት አንችልም ነበር። መንፈስ ቅዱስ መጽንዒ ነው፣ ያጽናናል። እግዚአብሔር ያጽናናን ሁላችንንም። በአርሲ የሚኖሩ ክርስቲያኖችንም እግዚአብሔር ያጽናናቸው። መንፈስ ቅዱስ ያጽናናል። ሰው እንኳን ሞቶብን ለቀብር አስከሬን አጋድመን አጠገባችን ጋር ችለን የቆምነው መንፈስ ቅዱስ ስላለ ነው። መጽንዒ ነው፣ ያጽናናል። ጸሎቱ የካህናቱ የቆሙትን ሰዎች አበርታቸው የሚል ነው። መናህየ ወመናዝዘ ለሰቦሙ ፈኑ። ለዚህ ለሞተው ወገን ለቤተሰቦቹ መጽናናትን ስጣቸው አቤቱ መንፈስ ቅዱስ ሆይ ኃይል ሁናቸው ሲል እኮ ነው። ብዙ ሐዘን አለ በልባችን። የማያቋርጥ እንባም ከፊታችን ሊያፈስ የሚችል መከራ ተሸክመናል። ከምንሰማው የበለጠ በግላችንም የበለጠ ብዙ ሐዘንና መከራ ስጋት አለ። ይሄን ሁሉ ችለን እየኖርን ነው። ምክንያቱም 40 ቀን የታተምንበት መንፈስ ቅዱስ ከኛ ጋር አለ። ዛሬ አርሲ ላይ የሚታረዱ ክርስቲያኖች እየተሸነፉ አይምሰላችሁ። እኛ ከሕግ አንጻር ለምን ከለላ አላገኙም ብለን እንዲያ እናስባለን። ስለ ስጋዊ ትግል ነው። ስለ መንፈሳዊ ካሰብን በሞት የምናሸንፍ ነን። ማን ይመስገን ወገኖቼ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር የመንፈስን ሕግ ያስተምረን፣ የመንፈስንም መንገድ ይምራን። በእሳት የተጠመቅነውን ጥምቀታችንን ይጠብቅልን፣ በሃይማኖታችን ያጽናን፣ የሞቱትን በረከታቸውን ያሳድርብን። እግዚአብሔር መከራ ላይ ላሉት ዋስ ጠበቃ፣ ኃይልና ክንድ፣ ጋሻ መከታ ይሆናቸው። እኛንም ይጠብቀን። ያፈራ ሰይፍን እንዳፈራ እንዳፈራ ማተክን አደራ ሰይፍን
እንዳፈራ የጊዮርጊስ አምላክ ሰይፍን እንዳፈራ አለ ካንተ ጋራ ሰይፍን የሰው ልጅ በመግደል የሚጸድቅ የለም ካለም ስህተት ነው ትክክለኛ ሃይማኖት የሰው ልጅ ግደሉ አይልም ደማቸው ነው ጄኖሳይዲንግ አርሲ ክርስቲያን ኖሞር ጄኖሳይዲንግ አርሲ ክርስቲያን የነ ሄኖክ ኃይሌ ማህበር ጃንደረቦች ምን መሰላችሁ የሚያደርጉት? ቤተክርስቲያን በሰላማዋ ጊዜ መጡና ነጠላቸውን በዚችም ጣል አድርገው መልአክ መስለው ጧፋቸውን ይዘው ቤተክርስቲያንን አንተውም ከቶ እያሉ መልክ ይሰሩብናል። መልክ ማለት ነው። ከዛ ቤተክርስቲያን መከራው ስትወርቅ ችግሩ ስትገባ የቤተክርስቲያን ልጆች ስለ እምነታቸው አንገታቸውን እንደ በግ ሲታረዱ አብያተ ክርስቲያናት ሲወድሙ ሲቃጠሉ እነዚህ አካላቶች የት እንዳሉ ራሱ አታውቅም። ሲጀመር ጃንደረባው የሚባል ማህበር አለን ብለህ ትጠይቃለህ፣ ትረሳቸዋለህ። እንደው በአርሲ እግዚአብሔር አምላክ ፈቅዶ ሰላምን ያምጣና ስለነዚህ አካላቶች በደንብ አድርጌ እመለስበታለሁ። በደንብ አድርጌ ቤተክርስቲያን ሳትኖር ሆዱ ከሞላ ደረቱ ከቀላ የማይሰማው ብዙ አረመኔ ያለን። የእውነት በጣም ይቅርታ አድርጉልኝ። በእንዲህ አይነት ሂደት ውስጥ ነው ያለነው። የክርስቲያኖች መላላት፣ የቤተክርስቲያን መሪዎች ባዶነት፣ ሁለቱም ተደማምረው ቤተክርስቲያን ላይ ድቀት ቀጠሉ። አንዱን መቀናጀት አይችሉም። ይሄን አይነት ጥያቄዎች ሲነሱ የምንቀጠቀጠው በራሳችን ዱላ ነው። የቤታችን ወይ አያውቁ ወይ አያሳውቁ ወይ አይጠይቁ ወይ አይጠየቁ ወይ አይማሩ ወይ አያስተምሩ ወይ አይረዱ ወይ አያስረዱ። ቸገረን በጣም በእንዲህ አይነት ደዌ ውስጥ ተጠምጥመን ተያዝንና በእንዲህ አይነት ውስጥ መከራ ውስጥ ገባንና እኛ ክርስቲያኖች በየትኛውም መከራ አየን። አንድ እንዳንሆን እንኳን ይከፋፍሉናል። ቤተክርስቲያን አንድ እንዳትሆን ትሰነጣጠቃለች። ክርስቲያኖች እንዳይገባቡ አንድ እንደሆነ እንዳያስቡ
ይሰነጣጠቃሉ። እኛ ክርስቲያኖች ንስሐም እንገባለን፣ ክርስትናችንን እናስቀጥላለን። ቤተክርስቲያናችንን መጠበቅ ኃላፊነት አለብን። ቤተክርስቲያን ሁሉም ባለቤት ነው መጠበቅ አለበት። ታየኮ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሰምታችኋል። 10 ሚሊዮን ያህል ኦርቶዶክሳውያን ተፈናቅለዋል። ለ10 ሚሊዮን ማንጮኸ ከ3.25 ቢሊዮን በላይ ንብረታቸው ወድሟል። ማንጮኸላቸው። ትልቅ ሀብት የነበራቸው ለማኝ ሆነዋል። ማንጮኸላቸው። አባት ያለው ጮሃል እንዴ? አልጮኸም። ይሄም መጮህ አለብን። ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ባሻጋሪ መወንጨፍን ተወውና ና ሰማለሁ። አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላዋራም፣ ተሸሽጌም አላዋራም፣ ደሞም አልሸሽም። በቅ እያለ አንዳንድ ጊዜ እንዲህ ይላል በቅ እያልኩ እላለሁ ነገም ዛሬም ስላንተም ንገረኝ ካልክ ነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነህ፣ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። እንደ ጀበና እኮ ይገነፍላል። እሳት የበዛበት ጀበና ይገነፍላል አይደል? ቶሎ የላይኛውን ቱፌውን ክዳኑን እፊያውን ትነቅልና ቢያንስ በቀዝቃዛ ውሃ እንትን ልትለው ትሞክራለህ እኮ። ቀዝቃዛ ውሃ ሲጨምርበት ደግሞ ቡናውም ይቀጥንብሃል። በጣም ገንፍሎ ከመጣ ይህ ህዝብ እንደዛ የሚገነፍል ከሆነ መንግስት ያሰገዋል። ምክንያቱም ሲበዛም እኮ ማር ይመራል። አየህ ውስጥ ይጎሻል እንትን ትላለህ እኮ። እና ይሄ ስሜት እስኪሆን ነው ወይ እነ ዶክተር አብይ የሚጠብቁት? ምንድን ነው የአርሲውን ጉዳይ የሀዘን መግለጫ እንኳን እንዴት ያወጡም? ትናንትና አንድ ዜና ስመለከት ነበር። ፕሬዚዳንት ታዬ አጽቀሥላሴ የሩሲያ ኦርቶዶክስ ቤተክርስቲያን ሲያናግሩ ነበራል። ፎከስ ያደረጉት ምርጫው ላይ ነው። እኚህም ሰውዬ ከውጭ የመጡት ካህን ትልቅ ፖዚሽን ያላቸው ኢትዮጵያ ኦርቶዶክስ እና ሩሲያ ኦርቶዶክስ ተመሳሳይ የሆነ መስመር ያላቸው እንደሆነ ይነገራል። ስለዚህ ነገር ግን ፍንክች ያለ መረጃም የላቸውም። ሰውየው ተገናኝተዋል። ለምሳሌ እሳቸውን የስላሴ መንፈሳዊ ዩኒቨርሲቲ ዲን አግኝተዋቸዋል ፕሬዚዳንቱ። ግን ይሄን ጉዳይ ይነሳ አየህ ምርጫው ላይ ነው ፎከስ ተደረገው። ምርጫው ብቻ ነው ወይ ንገረኝ እስቲ። ምርጫው ብቻ ነው የኛ ጉዳይ? ምርጫው አንድ ጉዳይ እኮ ነው። ምርጫው ነው ወይ የኛ ችግር? ከምርጫው በላይ እኮ የሚመርጠውና የምትመራው ህዝብ እኮ ያስፈልጋል። እና እነዚህ ጉዳዮች በሚዲያም ተነግረው መቆም ነበረባቸውና እኔ ቤተክርስቲያኒቷ እኔ ትልቅ አባት ናቸው፣ እናከብራቸዋለን። በአባትነታቸው ሁሉንም እናከብራቸዋለን። እነሱ ሲኖዶሱን በመሩበት ዘመን ግን በዚህ ደረጃ ሊወቀሱ አይገባቸው፣ በዚህ ደረጃም ሊኮነኑ አይገባ። በእነሱ ዘመን እንዲሆነ እንዳይባል መጠንቀቅ መቻል አለባቸውና ይሄ ሞት ካልቆመ በስተቀረ የለየለት ህዝባዊ አመፅ እንደሚያስነሳ ማየት አለበት መንግስት። አንድ አመፅ የሚነሳው ከእንደዚህ አይነት እንትኖች ነውና ምንድነው በመንግስት ውስጥ ያሉ ሰዎች አመፅ እንዲነሳ ይፈልጋሉ ወይ እዚህ መንግስት ላይ? እሱንም መንግስት የራሱ መዋቅር ይፈትሻ። እንደዚህ አይነት ነገር የተደጋገመ እርምጃ ሲወሰድ በመንግስት ውስጥ ያሉ ሹማምንትስ ይሄን አይነት አመፅ እንዲነሳ ይፈልጋሉ ወይ? መንግስታቸው ጥላቻ ሊኖራቸው ይችላል እርስ በርሳቸው። ግን እንዲህ አይነት አመፅ እንዲነሳ ሌላውን ጤነኛውን ህዝብ ዳውን ህዝብ ለምን የሞት ጭዳት አድርገዋል? ለምን ለሞት አሳልፍ ሰጠዋልና ይሄንን መንግስት ራሱንም ቢፈትሽ። አሁን ምርጫው አልቋል። ቀልቡን ሰብስቦ ይሄን ጉዳይ ካላስቆመ በስተቀር አገሪቱ ሌላ ችግር የሚወለድባት ትሆናለች። እሺ ከዚሁ ጋር ተያይዞ እንደው ስለ መፍትሄዎቹ አንዳንድ ሀሳቦችን እናንሳ። በርካታ የመፍትሄ ሀሳቦች በሚል እንግዲህ ሀሳቦች እየተሰነዘሩ ይገኛሉ። መንግስት አፋጣኝ እርምጃ እንዲወስድ ሲኖዶሱም የጠየቀበት መንገድ አለ። መንግስትም እዛ አካባቢ እንግዲህ ጉዳዩን
የሸኔ ታጣቂዎች ናቸው የፈጸሙት የሚል ጉዳይን አንስቷል። አንዳንዶች እዛ አካባቢ ያለውን የአርሲ በተለይም በዋናነት የኦርቶዶክስ እምነት ተከታዮችን ጥቃት በተመለከተ መንግስት ካልቻለ ወይንም ደግሞ ከአቅሙ በላይ ከሆነ ራሳቸውን እንዲያስታጥቁ መፍቀድ አለበት የሚል ጥያቄ ያነሳሉ። ይሄ ደግሞ ራስን የማስታጠቅ ጉዳይ ደግሞ እጅግ አደገኛ እንደሆነ በኦሮሚያ ክልል፣ በወለጋ፣ በአማራ ክልል ደግሞ የተለያዩ አካባቢዎች ባለፉት 5 ዓመታት አይተናል። እንደምታስታውስ ከሆነ መንግስት ከህወሓት ኃይሎች ጋር በሚዋጋበት በሰሜኑ ጦርነት ወቅት እንግዲህ ማርከታጠቅ የሚል ጥሪ በማስተላለፉ ከዛ በኋላ እንግዲህ ያንን ማርከታጠቅ ያለውን መሳሪያ እንግዲህ ማስመለስ ስላልቻለ እንግዲህ ያጠመንጃ ወደ ራሱ ነው የዞረበት። በኦሮሚያም እንግዲህ ወለጋ አካባቢ በርካታ ንጹሃኖች ሲገደሉና ጥቃት ሲፈጸምባቸው በተደጋጋሚ ራሳቸውን እንዲያስታጥቁ ተፈቅዶላቸው ከዛ በኋላ አሁን ያለ እዛ አካባቢ የተፈጠረው ችግር ተፈጥሯል እና ያርሲ ደግሞ እንደዚህ ተደጋገመና ራሳቸውን እንዲያስታጥቁ መንግስት ይፍቀድላቸው የሚል ተደጋጋሚ ጥሪዎችን እንሰማለን እና ይህንን ጉዳይ እንዴት ነው የምታየው? እስቲ ከግራም ከቀኝም ያለውን ነገር እንዴት ታየዋለህ? ይኸውልህ መንግስትም የሚያሰማራቸው ህግን የሚያስከብሩ የፖሊስ፣ የመከላከያ፣ የሚሊሻ አካላት መነሻቸው ከህዝብ ነው አይደል? ከህዝብ ነው መነሻቸው። በተለይ ድንበር ላይ ያለውን ስታይ ድንበሩን ሁሉ መከላከያ አጥሮት ፌዴራል ፖሊስ አጥሮት አይደለም። ድንበራችንም ከውጭ ወራሪ ኃይል የተጠበቀው ህዝቡ ነው። እዛ አካባቢ የኢትዮጵያ ህዝብ በተለምዶ ታጥቆ እኔ ተወልጄ ባደኩበት የጉጂ ኤሪያ ቶራ ይባል ነበር። ሽፍታ አለ፣ ቶራ ነው የሚባለው፣ ጫካ የገባ ሽፍታ። የእኛ አባቶች የእኛ ቤተሰብ ጭምር በራሳቸው ጥጥ ከሄደው የታገሉበትን ዘመን ትዝ ይለኛል። ከሽፍታ ጋር አባቴ ጭምር ጠመንጃውን ይዞ አየህ፣ አካባቢው ላይ ይሄንን ታጥቀው የሚመጣውን አጥፊ ቡድን ይከላከላሉ። ኢትዮጵያዊነታቸው በውስጡ አለ፣ ስርዓትም አላቸው። ተነስተው ወደ መንግስት አፈሙዙን የሚያዝሩም አልነበሩም። ይሄን ደግሞ ትገራዋላ፣ ዲሲፕሊን ታደርገዋል። የታጠቀውን ኃይል መሳሪያ የያዘው ኃይል ለምን መጠቀም እንደሚገባው ያውቃል። ሌላ ኃይል መጥቶ ሲያጠቃው እሱን ተከላክሎ አካባቢውን ሰላም እንዲያስከብር ታደርገዋል። አሁን ያለውስ ሚሊሻ ከኛ ጋር የሚኖረው የእኛን ሰላም እንዲያስጠብቅ ተመልምሎ ሰልጥኖ የገባው ሚሊሻ የታጠቀው ኃይል ይሄንን በዲሲፕሊን አትመራውም? ይመራል እኮ ማህበረሰቡ። ይሄን ትጥቅ የሰጣችሁ በዚህ ጉዳይ ነው። መንግስት የዛን ጊዜ ጭንቅ ሲመጣ ከህወሓት ጋር በነበረው ጦርነት ማርካችሁ ታጠቁ አለ። ከላዩ ላይ ያንን ግሪሳ ኃይል ለመከላከል ኦኬ እሺ፣ የመፍትሄ ሀሳብ የምትፈልጉ ስለ አርሲ ኦርቶዶክስ ሃይማኖት ከልባችሁ የምትቆረቆሩ ክርስቲያኖች ፕሊዝ ይህን ቪዲዮ ላይክም አታርጉ፣ ሼርም አታርጉ፣ ሪፖስትም አታርጉ አልፈልግም። ቢያንስ 10 ሰው ቢሆን ጨርሳችሁ ስሙኝ ብቻ እናንተ ይህን ቪዲዮ በቻላችሁ ታቅም። ግን መጨረሻ ላይ ስማቸውን ለምጠቅስላቸው ማህበራት ብታደርሱልኝ በጣም ደስ ይለኛል። እዚህ ከላይ በኩል ያስቀመጥኳቸው ሂጃብ የለበሱ እህቶቻችን እንግዲህ የአዲስ አበባ ዩኒቨርሲቲ ተማሪዎች ናቸውና እንደምናስታውሰው እንግዲህ ከቅርብ ጊዜ በፊት ሂጃብ ለብሳችሁ አትማሩም የሚል አንድ ህግ ወጥቶ ነበር። እሱን ህግ አንቀበልም ብለው ድምጻቸውን ሲያሰሙ የነበሩ ናቸውና መጀመሪያ እዚህ ውስጥ የምትገኙ ይሄ ቪዲዮ የምትመለከቱ ካላችሁ በጣም ሪስፔክት ማድረጋችሁ በጣም ነው ማከብራችሁ። ሰው ወደ ዋና ፖይንት እንመለስ። እነዚህ ሙስሊም እህቶቻችን እንግዲህ ለብዙ ጊዜ ሲታገሉ የነበሩት ህግ ይጸድቃል። እሱም እንግዲህ ሂጃብ ለብሳችሁ አትማሩም የሚል ነው። በዚህ ጊዜ የአዲስ አበባ ዩኒቨርሲቲ ተማሪዎች ዝም ብለው አልተቀመጡም፣ ዝም ብለው አልተማሩም። ሆ ብሎ ተነስቶ ወደ ኢቢኤስ እና ወደ ቲቪ ዋና ቢሮአቸው ሄዱና ድምጻችንን አሰሙልን፣ ሂጃብ ለብሳችሁ አትማሩ የተባሉ ብንገኘው ሀገር ይስማን ብለው ወደ ቢሮአቸው ይሄዳሉ። እዚህ ጊዜ እንግዲህ ቲቪ እና ኢቢኤስ እንግዲህ ድምጻችሁን እናሰማችሁም ብሎ ይመልሳቸዋል። ቀጥሎ ደግሞ በአዲስ አበባ ወደሚገኘው ወደ አልጀዚራ ዋና ቢሮ ይሄዳሉ። በዚህ ሰዓት ነው እንግዲህ ድምጻቸው የሚሰማቸውን ሲያጡ ቀጥታ ወደ አዲስ አበባ ፕሬዝዳንት ቢሮ ይሄዱት። እነዚህ እህቶቻችን እንግዲህ ድምጻቸውን ለማሰማት ተሰብስበው ወደ ፕሬዝዳንቱ ቢሮ ይሄዱት ከቀኑ 7 ሰዓት ነው። ይሄ ቪዲዮ የተቀረጸው ግን ከምሽቱ 4 ሰዓት ነው። ከቀኑ 7 ሰዓት እስከ 4 ሰዓት መልስ አይሰጠን አንንቀሳቀስም ብሎ ነው እንግዲህ እዛ ጋር ተሰብስበው የነበሩትና እንደምትመለከቱ ደግሞ ፈራሮች አሉ፣ ፖሊሶች አሉ። ሲያስፈራራቸው ለነበር እዚህ ጋር ስሙት። ታገስናቸው እስካሁን ድረስ እሺ። ሰላማዊ ጥያቄ ለመጠየቅ ነው የፈለግነው። አጄ በቃ መናገር አልፈልግም። እጅ በቃ ሄዱ። ከዚህ ካሁን በኋላ እዚህ ከቆያችሁ እርምጃ እንወስድባቸዋለን ሲላቸው እኛ ምን አጠፋን መብታችንን ጠይቁን የመጣ ነው ብሎ ንጻው ሲያሰሙ እንመለከታለን። በዚህም የተነሳ እንግዲህ ከዚህ ቦታ እንንቀሳቀስም መልስ አይሰጠን ስላሉ ፕሬዝዳንቱ ምን ያደርጋሉ? በጊዜያዊነት ሂጃብ ለብሰው እንዲማሩ ይፈቅድላቸዋል። መብታችሁን ይዛችሁ መቆማችሁና ከፍርሃት ፊት ተጋፍጣችሁ መብታችሁን ማስከበራችሁን በጣም ነው ያከበርኳችሁ፣ በጣም ነው የደነነኳችሁ አልፈልጋለሁ። ወደያ ጉዳይ እንምጣ። እህቶቻችን እንግዲህ ሂጃብ ነው። ሂጃብ እንግዲህ በእነሱ ቤተ እምነት በኩል ምን ያክል ክብር እንዳለው እሱ ናቸው የሚያውቁት። ግን ወደ
ወደኛ እናምጣውና እኛ ጋር የጠፋ የሚገኘው የሰው ነፍስ ነው። የሰው ነፍስ የጠፋ በሚገኝበት ሀገር ክርስቲያኖች ነፍስ በየቀኑ 20 30 40 50 ክርስቲያኖች እየሞቱ በሚገኙበት ሀገር የአዲስ አበባ ዩኒቨርሲቲ ተማሪዎች አላችሁ፣ የግቢ ጉባኤ ተማሪዎች አላችሁ፣ ማህበረሰብ አለ፣ ጃንደረባ ትውልድ አለ፣ የሰንበት ትምህርት ቤት ተቋማት ማህበር አለ፣ የወጣቶች ማህበር አለ፣ የአዛውንቶች ማህበር አለ፣ ጴጥሮሳውያን አላችሁ፣ ዳንዲ ወላድኮ ቦታ አላችሁ። ብቻ ማህበር የሚባለው ሁላ የሚገኘው እኛ ቤተክርስቲያን ውስጥ ነው። እና እነዚህ እህቶች ያመጣውበት ምክንያት ራሳቸው እንድትታዘቡ ነው። እነዚህ እህቶች እንግዲህ ተቋም የላቸውም፣ ማህበር የላቸውም፣ ጀስት ተማሪ ናቸው። ሰብሰብ ብለው ሄደው ድምጻቸውን አሰሙ፣ መልስ አገኙ፣ ወደ ቤታቸው ገቡ በሰላም። እናንተ እንደ ማህበር ለምሳሌ ያክል እንደ ጃንደረባው ትውልድ ማህበር በአርሲ ኦርቶዶክሳውያን ጉዳይ ላይ ምን እየሰራ የሚገኘው? የሰንበት ትምህርት ቤት ተቋማት በአርሲ ኦርቶዶክሳውያን ጉዳይ ምንድነው እየሰራችሁ የምትገኙ? እስከ መቼ ነው ቤተክርስቲያንን በኮንዶሚኒየምና በገንዘብ እየጣችሁ የምትኖሩት? ወልዳ ዳንዱ ካቦ የተባለው አዲሱ ማህበር በአርሲ ኦርቶዶክሳውያን ጉዳይ ምንድነው እየሰራ የሚገኘው? ጴጥሮሳውያን የምትባሉ የወጣቶች ማህበራት የምትባሉ ምንድነው እየሰራችሁ የምትገኙት? ያኛውም እዛው ነው በሚዲያ ይጮሃል፣ ያኛውም እዛው ነው በጽሁፍ ይጮሃል። ምንም መብት አይገኝም። አሁንም ቢሆን የኔ ዋና ፖይንት ምንድነው? አዱና ቪዲዮ ይስራ፣ ጃኒ ቪዲዮ ትስራ፣ እንትና ቪዲዮ ይስራ አይመለከተንም። የኛ ዋና ዓላማውን ያለበት ቤተክርስቲያን ማህበር አላት። ይሄ ማህበር ለአርሲ ኦርቶዶክሳውያን ድምጽ ለምንድነው የማይሆነው? ለምንድነው የማይናገረው? ለምንድነው እስከ ቦታ ድረስ ጉዞ አዘጋጅተው ሄዶ ለማየት ያልሞከረው? አሁንም ቢሆን የመፍትሄ ሐሳብ አንዱ ተሰብስበን ወደ የሚመለከተው አካል እንሂድ። መጀመሪያ ወደ ቤተ ክህነቱ እንሂድ። አስፈላጊ ከሆነ ደግሞ ወደ ቤተ መንግስቱም ወደ ፕሬዝዳንቱ ቢሮም ወደ ከንቲባ ቢሮም ተሰብስበን እንሂድ። ፕላስ ደግሞ እስከ አርሲ ሄደን ይሄን ነገር አይተን ብናጣራ መልካም ነው ብዬ አስባለሁ። ይሄንን ቪዲዮ ስማቸው ለተጠቀስኩላቸው ማህበራች በሙሉ ሼር ያጋችሁ አድርሱልኝ። እንደው ከዚህ በላይ ምን ተብሎ ሊነገር ነው? እንደው ምን ተብሎ እንዲነገር ትፈልጋለህ? ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይህን በል አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩህ ነው። ምን ልነግርህ አባቶች ሄደው ከመንግስት ጋር ግንቦሎ ግንቦት ተናንቀው መብትን እንዲያስከብሩልህ ምናምን የምትፈልግ ወፍ የለም። ቁር እየለበስክና በቃ ሰልፍ ሁልጊዜ በሰልፍ አድኑኝ በሰልፍ አድኑኝ የለም በቃ እነሱ የለም ተብሏል። በዚህ መልኩ መዳን የለም። በቃ መፍትሄው ይሄ አይደለም ተብሏል። ማማራጭ የለም ተባልክ እኮ በቃ። እዚህ መንግስት ተባባሪ የሆናችሁ ምዕመናንን እያስጨረሳችሁ ነው። እስከ መቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩ? ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁ ወይ? የሚፈሰው የንጹሃን ደም እስከ መቼ? እሳቸው እንደ ማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ቢሄዱ ጳጳሳት ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። ተናገሩ። ክቡር ጊዜው ነው። መጋቢ የት ቦታ ልታወራ ነው? አባ ዘበአማን የት ቦታ ነው የሚወራው? እስቲ ነገሩ። ተረጋጋ። ቆይ አሁን ተስፋዬ በሀገረ እስራኤል የኢትዮጵያ ባለስልጣን አምባሳደር ለማውራት ነው የመጣው እንዴ? አንተ ነህ እንዳንተ ያለው ነው። አንተ እንዳንተ ያለው አንተ አሾክሻይ በመጸለይ ነው የመጣነው። እግዚአብሔርን ለማመስገን ነው የመጣነው። ቪዲዮውን እንደተመለከታችሁ ነው አባታችን በዚህ ሰዓት የሚገኙት በባህር ዳር ነው። ነገር ግን ጠንከር ያለ መልእክት ለኦርቶዶክሲያን ባለማተቦች አስተላልፈዋል ማለት ነው። እግዚአብሔር አምላክ እንደነዚህ አይነት አባቶችን ያብዛልን ለማለት ፈልጋለሁ። ያሁን አባቶቻችን እኮ በመግለጫ ልጆቻቸውን ብቻ የሚያልፉ ናቸው። እንደዚህ እንኳን በግልጽ በአደባባይ መናገር ያፈሩበት ጊዜ እንደደረሰ እየተመለከትን እንገኛለን። ኦርቶዶክሲያን ባለማተቦች ቀን በቀን አንገታቸው ላይ ስላደረጉት ማተብ አርሲ ላይ ደማቸው ይፈሳል። አባቶቻችን እስከዛሬ ድረስ ዝምታ መርጠዋል። 8 ጳጳሳት ተመርጠው እዛው ቦታው ድረስ ሄደው ለማጽናት እንደዚሁም የተጎዱ ወገኖችን ለማበረታት ይሄዳሉ ተብሎ ነበር። እስካሁን ግን እንዳለኝ መረጃ ቦታው ድረስ ማንም እንዳልሄደላቸው አሁንም ድረስ እየተጨፈጨፉ እንደሆነ ቁጥራቸው 58 ወደ 60 እንደሚጠጋ የሞቶች ቁጥር እየተነገረ ይገኛል። እግዚአብሔር አምላክ ደጉን ጊዜ ያምጣልን ነው ማለት የምችለው። ባህር ዳር ላይ እንግዲህ እንደዚህ ሆ ብለው ወጥተዋል። አምቦ ላይ ይቀጥላል። የተለያዩ ዩኒቨርሲቲዎችም ይጠበቃሉ ማለት ነው። የኦርቶዶክሲያን ባለማተቦች ግድያ ይቁም።
ኦርቶዶክሲያን ባለማተቦች እስከ መቼ ድረስ ነው የሚገደሉት? አርሲ ምድር የደም መሬት ናት እያሉ ብዙ መፈክሮችን በሰዓት እያሰሙ ይገኛሉ። እግዚአብሔር አምላክ ያው ደጉን ጊዜ ያምጣልን ነው ማለት የሚቻለው። ከእግዚአብሔር በታች የሚጠብቀን ምንም ኃይል እንደሌለም ተመልክተናል። ስለኛ መጥገብ የሚራቡ ስለኛ ኃጢያት የሚጸልዩ ስለኔና ስለናንተ በደል ብለው ጮማን ሳይሆን ጥሬን የሚቆረጥሙ እንደኔና እንደናንተ ቤተሰቦች ትራስን ሳይሆን ድንጋይን የተንተራሱ የገዳማያን አባቶቻችን እየተገደሉ ለምን ዝም እንደምንል ነው ግራ የሚገባን። ኦርቶዶክሲያን ባለማተቦች እንዳይመስላችሁ አንዳንዴ ዳር ያለው እሳት መሃል መምጣቱ አይቀርም። የእሳቱ ወለፈን ዛሬ ላይ ነካን ይችላል። ነገር ግን በሚቀጥሉት ዓመታት እኛ ጋር ይሄ ነገር አለመከሰቱን እርግጠኛ መሆን አንችልም። ይብቃን ማለት አለብን፣ በቃን ማለት አለብን። ኦርቶዶክሲያን ባለማተቦች በእውነት የተቸገሩበት ቀን ነው። በእውነት አርብ ላይ የቆሙበት ቀን ነው። የእውነት መከራው፣ ሰቆቃው፣ እንባው ያስፈራል። ነገር ግን ውድ መምጣቱ አይቀርም፣ ትንሳኤ መምጣቱ አይቀርም። እንደዚህ ማቅ እንደለበስን አንቀርም። ነጭ ልብስም ለብሰን ደግሞ እግዚአብሔር አምላካችንን እንደምናመሰግነው እርግጠኛ ነኝ ማለት ነው። እግዚአብሔር አምላክ ደጉን ጊዜ ያምጣልን ነው ማለት የሚቻለው። በቀጣይ ወቅታዊና አዳዲስ መረጃዎች እንገናኛለን። ሰብስክራይብ እያደረጋችሁ ግን የደወል ምልክቱን ይጫናችሁ አበረታቱን። ሐሳብ አስተያየታችሁ ያግዘናል፣ ይደግፈናልና ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ገለጹልን። እወዳችኋለሁ።